ያፌትን እንግዲህ ማንም ሰው ሊሸውደውም ሆነ ሊያታልለው አይችልም። ያፌት በጣም ብልጥና አረመኔ ሰው ነው። ኤፍራታን ወዳ ሳይሆን አሁንም ድጋሜ በናታን እያስፈራራ እንዲሁም ደግሞ ቪዲዮ እየቀረጸ ፍላሽ ወደ ላፕቶፕ ውስጥ በማስገባት ናታን ያለበትን ቦታ ሁሉ ለኤፍራታ በማሳየት ዛሬ ካልተፈራረምን ናታንን እገለዋለሁ በማለት ፍርድ ቤት ሂዳ እንድትፈራረም አደረጋት። ኤፍራታ አልፈልግም፣ ነገ በቤተሰቦቻችን ፊት እንፈራረማለን፣ ምን አስቸኮለ ስትለው ወይስ የነገውን ሰርግ ማበላሸት ፈልገሽ ነው ሲላትም በፍጹም ማበላሸት አልፈልግም፣ ስለዚህ በቤተሰቦቼ ፊት ስትለው ቤተሰቦችሽ አንተም ጽዮን ለኔም ደግሞ ላንተም ናታን ለኔም ጽዮን ሆነው ሻህድ እንዲሆኑ እፈልጋለሁ፣ ስለዚህ ስትለውም እምቢ አለ። ወይስ እነዛ ወንድሜና እናቴ የምታያቸው መተው የትኛው ቤተሰቦች ናቸው መተው የስርጉርና የ80ውን ፊርማ እንዳው ትፈልጊያለሽ አላት። በህይወቴ እኔ ቤተሰብ የለኝም ስትለውም ዳግምንም እና ጓደኛውን እንዲሁም ደግሞ የአፌት ያክስቱን ልጅ እሱን አሳያት ቪዲዮ። በጣም ተጨነቀች። ሳትወድ በግድ ለብሳ ሄዳ 80 እንድትፈርም አደረጋት። ናታንን ዛሬ ኢፉዬ እኔን ያደርጋለሁ ያፌት በደገሰው እኔ ላግባሽ ብሎ ሲንበረከክ እናንተ እንደምታስቡት ሰርጉ ተቋርጧል ማለት አይደለም አለች። እንባዋ ተቀነዘፈ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኤፍራታ ሳትወድስ በግዷ ያፌትን ተቀብላለች። ያሳዝናል። የተሰማው ነገር እውነት ሁላችንም እየጠበቅን የነበረው ናታን ኤፉዬን ይዞ ወደ ቤቱ እንደሚሄድ ነበረ፣ ግን ያሰብነው አልተሳካም። ያፌት ቀድሞ ስላስፈረማት አሁን ሄደች አልሄደች ምንም የሚመጣ ነገር የለም። ያፌት አሁን የ80 ባሏ ነው፣ የ80 ሚስቱ ነች። በጣም በሚያሳዝን ሁኔታ ደስ የሚለው ደግሞ በአንድ በኩል ጽዮን ማስታወስ ችላለች። ጽዮን ከሰርጉ ተመልሳ አመማት። በጣም ይከብዳል። ናታን በጣም ኤፍራታን አሁን ሸውዳኛለች፣ ወደ እሱ ሆናለች እያለ ነው። እሱ ሲወርቅ ገኒና ዳግምም ወደ ቤታቸው ሄዱ። ቢኒና ቤዛ እንዲሁም ጽዮን ናታን ሆነው አብረው ነበሩ። ናታን ወድቆ እያለ ያፌት ወድቆ እያለ የያፌት ያክስት ልጅ እንግዲህ እሱን ገድፎታል። እናም ምን ናችሁ ነው? እባክህ እሷ አውቆ ነው፣ አልታመመም። አሁን እንግዶችን ብታስተናግድ አይሻልም አለ ቢኒ። የያፌትን ያክስት ልጅ ምን ባይስተናገዱ ገደል ይግቡ። የትኛው እንግዳ ነው? እንዳውም እናንተ ውጡልኝ፣ ወንድሜ ላስታምበት። እንዳውም እያጨናነቃችሁት ያላችሁት እናንተ ናችሁ። ወንድሜ የሰው ብዛት አይወድም፣ በጣም ይጨናነቃል፣ ለዛ ነው አለ። ሉሊት ግን የተረገመች የተመታች ነች። እናም ምን ሆኖ ነው ካለች በኋላ ቅድም የሰጣችሁት ውሃ አለች። ምን አለ የያፌት ያክስት ልጅ። ውሃው ነው ስትልም እናንተ ልትገሉት ነበር አልተሳካላችሁም እንጂ አይደል አለ። ቀጠለችና ኤፍራታን ታገቢኛለሽ ኤፉ፣ አሁን ሁሉም ነገር ተስተካክሏል፣ አግቢ ብሎ ሲንበረከክ ጸጥ አለች። ከዛም ደገምና ጠየቃት። አልችልም፣ እሱም ማድረግ አልችልም አለች። ለምን? ቆይ ምን እንደሆንልሽ ነው የምትፈልጊው? ምንድን ነው አላማሽ? ሰርጉን ሰረስኩኝ እያል ነበር፣ ምን ፈልገሽ ነው በማለት ጮኸባት ናታንም። ከዛም ይኸውልህ ሰርጉ ዛሬ ሊሆን ትናንትና ፍርድ ቤት ሄደን ተፈራርመናል፣ ስለዚህ ሰርጉ አልተሰረዘም፣
ይሄ ፕሮግራም የተዘጋጀው እናንተን ለማናደድ እንጂ ለ80 መፈራረም አይደለም አለችው። ናታን በጣም ተናደደ፣ ከሚገባ በላይ አዘነ፣ ልቡ ተሰበረ። ከዛም ቢኒም በጣም ተናደዱ። ሁላቸውም ተበታትነው ወደ ቤታቸው ሄዱ። ከመሄዳቸው በፊት ግን የያፌት ያክስት ልጅ እናንተማ ወንድሜ ልታታልል ነበር። የኔ ወንድም ማንም ሊያታልለው አይችልም። ብልጥና ጀግና ነው። ማንም ሰው ጎበዝ እኮ ነው አለ። የኔ ወንድም ሳላደንቅህ አላልፍም አለ። ከዛም አይገርምም። ሁሉም ከወጡ በኋላ ያፌት ነቃ። ምንድን ነው የተፈጠረው? ምን ይሆን? ምንድን ነው አለ። ወንድሜ ራስን ስተወርቀህ ነበር አለው። ሰርጋችን ምን ሆነ? ቤለሽ እየደረሰ አላት። ጸጥ ብላ ትመለከተው ጀመር ኤፍራታ። እናም አንቺ ግን እንዴት እንደዚህ ልታደርጉ ቻላችሁ? አለ። አንተ ዝም በል፣ አንተም የሰው ቢጤ አይደላችሁ፣ ሁለታችሁም አንድ ናችሁ አለችው ያፌትን ያክስት ልጅ። ሲቀጥል ያፌት ሲነቃ እንግዲህ ራሱንም ማየት ጀመረ። ምንድን ነው የተፈጠረው? አለ። ወንድሜ የሆነ ነገር ተፈጥሮ ነበር አለ። ምንድን ነው ንገረኝ። እዛ ነገር ላይ እጅሽ ያለበት አይደል አላት ኤፍራታን። እመነኝ፣ እኔ ምንም አላደረኩም፣ ምንም የለውበትም፣ በፍጹም ምንም። እንዴ መምጣታቸውን እሷ አንተ አይደል የነገርከኝ አለችው። አየሽ ትናንትና እንፈራረም ያልኩት ይህንን አስቤ ነበር። ምክንያቱም እነሱ አንድ ነገር አንቺ እንኳ ባታደርጊው ጥላቶቼ ብዙ ነገር ያደርጋሉ፣ በዙሪያሽ አሉ አላት። ከዛም ወንድሜ ሳላደንቅህ አላልፍም፣ በእውነት በጣም ጀግና ነህ፣ አኮራኸኝ አለ የክስቱ ልጅ። ከዛም ቀጠለና ምንድን ነው የተፈጠረው? እነዛ የማይረቡ የእንቅልፍ ክኒን ሰጥተውህ ነው የወደቅከው፣ አስተኝተው ሚስትህን ይዘው ሊሄዱ ነበር አለው። ምን አለ። እኔ ነኝ እኮ ውሃ ስጠው ብለው ውሃ ሰጥቼህ የወደቅከው አለ። መርዝ ቢሆንስ ብሎ ያክስቱን ልጅ አነቀው። አይገርምም እንዴ ቀምተህ ነው እንዴ ከሰው ያመጣሃት አለ። ከዛም የሚሆነው ግራ ገባው። ከዛ ሰቤት ሲመለሱ ዳግምና እናቱ መረጋጋት አቃታት። ገኒ ልጅን ላረመኔ ለደፋሪ ሰጠዋት እያለች ገኒ በጣም ታዝናለች። ሲቀጥል እንግዲህ ጽዮን እዛም እሰርጉ ቤት እንዳለች በጣም አእምሯ ተረብሾ ነበር። ደስ የሚለው ነገር አሁን ጽዮን ማስታወስ ችላለች። እናም ከኤፍራታ ጋር ያሳለፈቻቸው እያንዳንዱ ነገሮችን ይቅር በይ ኤፍራታ፣ ከረፈደ በኋላ ቢሆንም አሁን ተረድቼሻለሁ፣ ግን ከዛ ካረመኔ ሰውዬ አወጣሻለሁ፣ ግን እንዴት ብዬ ነው አይኗን ማየው ትላለች። በጣም ያሳዝናል። ጽዮን እንግዲህ እቤት እንደደረሰች ራሷን ስታወደቀች፣ ሉሊት ደግሞ ያፌትን ሳላደንቀው አላልፍም። ምንድን ነው እንዴ አለች። እናም ናታን ቤዝ በእናትሽ ይችን ሴትዮ ዘወር አድርጊልኝ አለ። ሲቀጥል ቤዝ ስሚ መጠጥ የት ቦታ ነው ያለው አላት። መጠጥ የደካሞች እንጂ የጠንካሮች አይደለም፣ መጠጥ መደበቂያ የሚሆነው ለደካሞች ነው አለችው። ከዛም አንቺ ሴትዮ በማያገባሽ ነገር አትግቢ ያልኩሽ አይደለ አላት። ግን ተናደደ። ይቺ ሴትዮ በእጄ ሳትጠፋ ትሄድልኝ አላት። ከዛም ጽዮንም መጠጥ አለች። አዎ መጠጥ ቤዝ ንገሪኝ፣ ካልሆነ ሌላ ችግር ይፈጠራል አላት። ከዛም በቃሽ እዛ ነው ያለው ጠጣ፣ ግን ራስን በሚጎዳ መልኩ እንዳይሆን አለችው። እሺ ከቻላችሁ ማንም ሰው እንዲመጣ አልፈልግም፣ ብቻዬን መሆን እፈልጋለሁ፣ ማንኛችሁም እንዳትመጡ ብሎ ወጥቶ ሄደ። እንግዲህ በጣም በሚከብድ ሁኔታ ጽዮን አሁን ሉሊት ላይ ያላት ትኩረት የተለየ ነው። ተኳር ብላ ታያት ጀመር። ቆያቸ ምን ሆነች ነው? ምንድን ነው ብታፈጭብኝ? መለፍለፍ ጀመረች። ከዛም ቤዛም ተመለከታት ጀመር። ሉሊት በቃ
እኔ ሄድኩኝ ብላ ሄደች። ከዛ በኋላ እንደሄደች ቤዝ ይዤሽ ልውጣና ክላስሽ እረፍት አድርጌ አለቻት ጽዮንን። ቤዝ እኔ ክላሴ ሳይሆን ኤፍራታ ክላስ ነው መተኛት የምፈልገው አለች። እወዷለሁ በጣም ስትላትም እሺ ኤፍራታ ክላስ እወስድሻለሁ ብላ ወሰደቻት። ጽዮን እያንዳንዱ ያደረጉትን ከያፌት እንዴት ማምለጥ እንዳለባቸውም ያን ሁሉ አስታወሰች። በኤፍራታ ላይ ያደረገችው ግፍ አሳፈራትም። ኤፉዬ ይቅርታ፣ ያረመኔ በሆነ ነገር አስፈራርቶሽ እንጂ ፈልገሽ እንደማታገቢው አውቃለሁኝ። እመኝኝ ከያፌት እጅ ፈልቅቄ አወጣሻለሁ አለች። እናም ናቱ ደግሞ በጣም ጠጥቶ ራሱን አሞት ተኝቷል። ቤዛ ሄዳ ፈጣሪ ሆይ አንተ እርዳኝ፣ አንተ አግዘኝ አለች። በቃ የድሮ ማንነቴን አይተህ ሳይሆን የአሁን መቀየሬን አይተህ አንተ መሀሪ ነህ፣ ሁሉንም ነገር ምረኸኝ፣ አግዘኝ፣ በአንተ እንቅስቃሴ በአንተ እርዳታ የምንቀሳቀስ አድርገኝ አለች። ናታን በኤፍራታ ተጎድቶ ማየት አትፈልግም። ከዛም ናታን ሲነቃ እንዴት አደርክ ስትለው ደህና ነኝ፣ እናም ደስታዬን ተነጠቅኩኝ፣ እኔ መቼ ደስተኛ ሁኛ ቃለሁ አለ። ታሪክ ነገረችው። ከዛም እስር ቤት ያሳለፈችውን ታሪክ እሱም ለራሳቸው ደስታ ሲሉ ነጠቁኝ። መልካምነት በአሁኑ ሰዓት ምንም አያደርግም፣ ያስወግዳል፣ ያስገድላል፣ የምንፈልጋቸውን ነገሮች ይወስዱብናል። ምን ፈልጌ ላመስግን? ፈጣሪ ሁሉንም እያስነጠቀኝ አለ። እንደሱ አይባልም አለችው። ከዛም ኤፍራታን አይተሃታል? ለሰከንድም እኮ አልሳቀችም። ታላያፌ ይዟት ሲወርድ የተስፋ መቁረጥ ነው ፊቷ ላይ ያለው አለችው። እንደሱ እያልሽ ቤዝ ራሴን እንትን እንዲወቅስ አታድርገኝ፣ ፈልጋ ነው የሄደችው። እኔ ላይ ቀና ብላይ ለየችም እኮ አለችው። እኔ ላይ ያደረገችው ግፍ አስቸግሯን ነው አለ። አሁን ኤፍራታና ያፌት እንግዲህ መጨረሻ ላይ ግን ኤፍራታ ዘው ብላ እነ ናታን ቤት የመጣች ይመስለኛል። ቻናሉን ሰብስክራይብ ያደረጋችሁ